الله أكبر الله أكبر ولله لا الله جنود السماوات والأرض يمدرم يسمايم سراويت لا الله وما يعلم جنود ربك إلا هو يجيتهن سراويت مياك أوسوك الله የሰማይና የምድር ሰራዊት የሱ ፍጥረት ዓለሙን የፈጠረው እሱ ወደ ባሮቹ ሚልከውን ሰራዊት የሚያውቀው እሱ ብቻ። ወምንሁም መን ኸሰፍና ብሂ ልአርድ ሌሎችን ምድርን ሰርጉደን የደረመስንባቸው። ወምንሁም ከነሱ ውስጥ መን አግረቅና በውሃ ማዕበል ያጠፋናቸዋል። ወማ ካነ አላሁ ሊየዝሊመሁም ያንተ ጌታ አላህ ሊበድላቸው አልነበረ። ወላኪን ካኑ አንፉሰሁም የዝሊሙን ወማ ያዕለሙ ጁኑደ ረቢክ ኢላ ሁ ቅጣቱን የሚያዘንበው የሚያወርደው ሰራዊቱን የሚያውቀው ኃያሉና አሸናፊው አላህ ብቻ። ያኔ የሚታየውን ነው አላህ የላከ ማዕበል አገሪቱን በውሃ አጠፋ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ሕይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሠራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ በሕይወታችሁ ውስጥ ምንም እክል አይገጥማችሁም በሠራችሁት ቢሆን እንጂ። ያውም ማለት ቸር አደል፣ ደግ አደል፣ አዛኝ አደል። ወያዕፉ ዐን ከሲር ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም የርጅዑን ይመለሱ ዘንድ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ ዕጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቃል። አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይሂም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ። የአላህን ሰራዊት አላህ እንጂ የሚያውቀው። ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። فاستغفروه تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا أحمده سبحانه وأشكره ومن مساوي عملي أستغفره وأستعينه على نيل الرضا وأستمد لطفه فيما قضى. وبعد إني باليقين أشهد شهادة الإخلاص أن لا يعبد بالحق مألوه سوى الرحمن من جل عن عيب وعن نقصان، وأن خير خلقه محمدا من جاءنا بالبينات والهدى رسوله إلى جميع الخلق بالنور والسعادة. جل الذي بعث الرسول رحيما بين الأنام محمدا وكريما. يا أيها الراجون منه شفاعة صلوا عليه وسلموا تسليما. صلى عليك الله يا بدر الدجى ما طار طير أو ترنم هاديا. عباد الله، أوصي نفسي الخاطئة وإياكم بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، أخبار لفتت الأنظار، وأخبار ملأ الشرق والغرب،
وأخبار أشغلت التواصل الاجتماعي، ما تتصفح صفحات إلا وهذه الخبر في مقدمة الأخبار، وتناقله الأخبار والقنوات. ألا وهو ما حصل حريق في كاليفورنيا في الولايات المتحدة، من حريق ابتلاهم الله بسبب تقصيرهم وعنادهم على علام الغيوب وتعاليهم في أوامره وتأييدهم للظلم والظلمة. عباد الله، نحن في عصر كثر فيه الفيضانات والطوفان والابتلاءات، كله ما اقترفه بنو الإنسان ليذيقهم بعض الذي عملوا لعلهم يرجعون. اللهم إنا عدنا إليك، اللهم ارفع عنا البلاء والوباء والفتن ما ظهر منها وما بطن، يا من كلما نودي أجابا، ومن بجلاله ينشئ السحابا، ويا من رد يوسف بعد در إلى من كان ينتحب انتحابا، ويا من كلم الصديق موسى كلاما ثم ألهمه جوابا، ويا من خص أحمد باصطفاء وأعطاه الرسالة والكتاب. ውድ ምእመናን፣ ዓለማችንን አንድ ትልቅ ዜና በጉልህ ደምቆ ይነበባል። እሱም አሜሪካ ላይ የተከሰተው፣ በተለይ ደግሞ ካሊፎርኒያ ላይ የተከሰተው ሰደድ እሳት፣ እጅግ ውብ ቅንጡ የሆኑ መንደሮች የወደሙበት ክስተት። ካሊፎርኒያ በተለይም ፓሊሳይድ እና ሆሊውድ የሚባለው አካባቢ የተነሳው ሰደድ እሳት ከ25 ቱጃሮችን ሕይወት ቀጥፏል። 250 ቢሊዮን ዶላር ክስረትን አስከስቷል። ከ12300 በላይ ሕንፃዎችና ቤቶች ወድመዋል። በጣም የተከበረ የታፈረ መንደር፣ ሰዎች ሊኖሩበት አይደለም ሊያልፉበት የሚፈሩት የሀብታሞች አጥር ፓሊሳይድ ሆሊውድ በተፈጠረ እሳት እንዳልነበር ሆኖ ጋይቷል። እዛ ቤት የሚገኙት አንዱ ቤት በኢትዮጵያ እስከ 30 ቢሊዮን ዶላር ይሸጣል። አንዱ ቤት ብቻ። ቅንጡ የሆሊውድ አክተሮች፣ ፖለቲከኞች፣ አንተርፕረነሮች፣ ሀብታሞች የሚኖሩበት የምቾት ቀጠና ነበር። አላህ ግን የሰረቱት ስተት ቆጠረና ፈጀዐለሁም ከዐስፊን መእኩል፣ የተበላ አዝመራ አስመሰለ። አላህ የሰማይና የምድር ሰራዊት የሱ ነው። ፍጥረት ዓለሙን የፈጠረው እሱ ነው። እሱ ወደ ባሮቹ የሚልከውን ሰራዊት የሚያውቀው እሱ ብቻ ነው። ወሊላህ ለአላህ ነው ጁኑዱ ሰማዋት ወልአርድ፣ የምድርም የሰማይም ሰራዊት የአላህ ነው፣ ለአላህ ነው። ይህን ሰራዊት እሱ ብቻ ነው የሚያውቀው ምን እንደሚልክ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ፣ የጌታህን ሰራዊት የሚያውቀው እሱ ብቻ። የተለያየን ትውልድ በተለያየ ፈተና አጥፍቷቸዋል፣ እንደ ስራቸው እንደ ጥፋታቸው። ፈኩለን ሁሉንም ያጠፋናቸው፣ አኸዝና ቢዘንቢህ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ መሃል መን አርሰልና ዐለይህም ሐሲበን ከሰማይ ድንጋይ የወረወርንባቸዋል። ወሚንሁም ካጠፋናቸው ውስጥ መን አኸዘትሁ ሰይሐ በድምፅ ደንቁረው እንዲሞቱ የተደረጓል። ወሚንሁም መን ኸሰፍና ቢሂል አርድ ሌሎችን ምድርን ሰርጉደን የደረመስንባቸዋል። ወሚንሁም ከነሱ ውስጥ መን አግረቅና በውሃ ማዕበል ያጠፋናቸዋል። ወማ ካነ አላሁ ሊየዝሊመሁም ያንተ ጌታ አላህ ሊበድላቸው አልነበረ፣ ወላኪን ካኑ አንፉሰሁም የዝሊሙን
እነሱ ነፍሶቻቸው የበደሉ ነበሩና ይላል። አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ታዲያ ካሊፎርኒያን የጎበኛት የአላህ ሰራዊት እሳት ሆኖ ተመልክተናል። ሰደድ እሳት፣ በዛ ሁሉ ቴክኖሎጂ፣ በዛ ሁሉ አውሮፕላን፣ በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም 5%ን ያልደረሱበት የግል አውሮፕላኖች፣ የህዝብ ማመላለሻ አውሮፕላኖች ውሃን እንዲጭኑ ተደርጎ ለማጥፋት ተሞክሯል፣ አልተሳካላቸው። 250 ቢሊዮን ዶላር አላህ ወሰደ። አላህ ሰራዊቱን የሚያውቀው እሱ ብቻ። ይሄ ለምን ተከሰተ? 3 ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ? መካከለኛው ምስራቅ ሲያስጠነቅቅ ነው። እኔ ወደ በትረ ስልጣኔ ከመምጣቴ በፊት ጋዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው እሳት ላከበት። ሁለተኛው ደግሞ ይሄ ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችው ንግግር ሌሎች ይጠቅሳሉ። ንግግሯ እንዲህ ነው የሚለው፣ ዓለም ላይ ተጽዕኖ ፈጣሪ ማን ነው? ስም ዝርዝር ንገሩኝ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። 1 2 ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። 0 ነጥብ ነው የሰጡ። ከዛም እሷ አስከትላ አንድ ቃል ትላለች፣ God the creator of the universe 0 mentioned ትላለች። የዓለማቱ ፈጣሪ 0 ነጥብ ነው ያገኘው ትልና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደ ማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸው አላህ። ሶስተኛው ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ፣ የጋዛ ህዝብ 46000 ህዝብ 46000 ነፍስ እንዲቀጠፍ መሳሪያ የሸጠው እሱ ነው። ላወደሙት ህዝብ፣ ለጨረሱት ህዝብ፣ ወደ ትቢያ ለለወጡት ዓለም ተመሳሳይ አስኑ ብስኒ ወልጅሩህ ቅሳስ ክፍያውን አላህ ሰጣቸዋል ይላል። 85,000 ቶን ቦምብ ነው የዘነበው ጋዛ ላይ። አላሁ አክበር አላሁ አክበር። ወደ አመድ ነው የተለወጠች። አላህ ታዲያ ይሄን ሲያደርግ ምንን ሰራዊት ላከ? ዜናዎቹ የሚያሳዩት 3-4 ነጥቦችን። የመጀመሪያው ንፋስና ደረቁ ሆሊውድ አካባቢ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳየው። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራ ነው፣ እሱ ነው ይባላል። የሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ አደል ላይ ነው ያለው። እሱ የፈጠረው የእሳት ቃጠሎ ነው አለ። ሶስተኞቹ ይሄን የፈጠረብን ቻት ጂፒቲ ነው አለ። ይሄ መሳሪያ እዛ ይገኛል። ቻት ጂፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከ300 ሚሊዮን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ እድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ።
የትኛውንም ይዘንጉ። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ቅጣቱን የሚያዘንበው የሚያወርደው ሰራዊቱን የሚያውቀው ኃያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር 2019 ላይ ኮቪድ-19 የምንለው ዓለምን ማስክ አስለበሳት አላህ። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ። ሰው ቤቱ ሆኖ እንዲሰራ ግዴታ አደረገበት ኃያሉ አላህ። እንዲህ ነው በማይባል ሰራዊቱ፣ በማይታይ ሰራዊቱ ኃያሏን ልዕለ ኃያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባታል። ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም፣ ትሪሊየን ዶላር። ይችን ሀገር አሁንም አላህ ከሁለት ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊየን ዶላር በላይ ነው የከሰረችው አገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበል አገሪቱን በውሃ አጠባት። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሰራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ፣ በህይወታችሁ ውስጥ ምንም እክል አይገጥማችሁም በሰራችሁት ቢሆን እንጂ ይላል። ያውም ማለት ቸር አይደል፣ ደግ አይደል፣ አዛኝ አይደል። ወያዕፉ ዐን ከሲር፣ ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ፣ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ አላህ ምንድን ያጠፋሁት እንድትለው፣ አላህ ከራስ ጋር ሂሳብ እንድትሰራ። በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው። ነቢዩላህ ሙሳ ዓለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይነን፣ ለስለስ ብለህ አናግረው እንዲመለስ ተስፋ ይደረጋልና። ነቢዩላህ ሙሳም ሄዱ፣ ፊርዓውንን አናገሩ። አልሰማም። ሊቀበላቸው ፈቃደኛ አይደለም። ሊገላቸው ሁሉ ወሰነ። በኒ እስራኤሎችንም ለመስደድ ፈቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላከ። የመጀመሪያው ሰራዊት ፈአርሰልና ዐለይሂም ጡፋና፣ ያ እርሻው የአዝመራው የሀብቱ ነበር ልቡን የነፋው። አላህ ማዕበል ላከባቸው። ከተማይቱን ውሃ አጠባት። አዝርዕቶቻቸው ሁሉ ወደሙ። ደነገጡ። ወደ ሙሳም መጡና ሙሳ ወይ በቃ እናምናለን፣ የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር፣ ይሄን በላ አንሳልን አሉት። አላህን ለመኑ ነብዩላህ ሙሳ። አላህም ይሄን ማዕበል አነሳው። አዝርዖቶቹ እንደ አዲስ አበቡ። ያኔ ማዕበሉ ሄዷል። ሙሳ ምን ያመጣል? ወደ አመጻቸው ተመለሱ። አላህ ሁለተኛ ሰራዊት ላከ። ወልጀራድ፣ አንበጣ ደግሞ ለቀቀባቸው። አዝርዕቱን እንዳለ አንበጣው አወደመው። በሚሊየን ነው የተላከው። ምናልባት ቢሊየን ይሆናል አላህ የላከው። የሚቀመጡበትን ወንበር ሁሉ የሚበላ፣ ፍራሻቸውን የሚበላ፣ አዝርዕቶቹን የሚበላ አንበጣ አላህ አስከተለ።
አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን ጌታህን ለምን አሏቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሄዷል፣ ለምን ሙሳ ምን ሰማው? ወደ አመጻቸው ተመለሱ። አላህ ሶስተኛ ሰራዊት ላከ። ወልቁመለ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅማል ላከባቸው። ሰውነታቸው ሁሉ ከላ፣ ፍራሹ ሁሉ ቅማል ነው፣ መደገፊያው ቅማል ነው፣ ፈረሶቻቸው ቅማል ነው። አገሪቱን በቅማል ሞላት። አላህ ተሰቃዩ፣ ማከክ ሆነ፣ መፎቀጥ ሆነ። ከዛም ነቢዩላህ ሙሳ ጋር መጡ። አስነሳልን አሉ። አላህን ጠየቁ። አላህ አነሳው። ታጋሹ አላህ ሱብሓነሁ ወቢሐምድህ። ከዛ እሱም እንደወጣ ወደ አመጻቸው ተመለሱ። አላህ አራተኛ ላከ። ወደፋዲዕ ضفادع ማለት እንቁራሪት ማለት እንቁራሪት ላከባቸው። ቤቱን፣ ጎዳናውን፣ አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው፣ ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ህይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ። እባክህ አምነናል፣ ህዝቦችንም እንለቃለን፣ አላህ አነሳህ ይበላ። አሁንም ወደ አመጻቸው ተመለሱ። አላህ አምስተኛ ፈተና ላከባቸው። ወደመ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀመራ። ደም አረገው አላህ ሀገሩ። ከዛ አላህ አስከተለ አያትን ሙፈሰላት የተብራሩ ምልክቶችን ላክን። ሊቀበሉ ፈቃደኛ ነው። ፈስተክበሩ ፈካኑ ቀውመን ሙጅሪሚን ይላል። አመፀኛ ህዝቦች ነበሩ። ለዛ መጨረሻ ወንዙ እንዲበላቸው አላህ ያደረገ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ እጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቀው ምን እንደሚልክ አላህ አታውቀውም። አንድ ባሪያ ሁሌ አላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላል እንዴ? ካፈርነን እኮ አለ። አፈር ይደፈርሳል፣ ማጥፋታችን አይቀርም። እናጎላለን፣ ነፍስያ ታሸንፈናለች፣ ዱንያዊ ፍላጎት ይረታናል፣ ልንዋሽ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብረሃተል አሽረምን ሁላችሁ ታውቃላችሁ። አብረሃተል አሽረም ከዓባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ከዓባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ እሳት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት አጠፍ እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለእኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሶ አለም ተራ ወሬው አልደረሰህም እንዴ? ከይፈ ፈዐለ ረቡክ ያንተ ጌታ ምን እንደፈጸመ ቢአስሓብል ፊል በዝሆኖቹ ባለቤቶች ላይ አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይህም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ ምድራዊ እሳትን መያዝ ከባድ ነው። እንዲችሉ አላህ አደረጋቸው። እንደ ቦምብ አዘነቡባቸው፣ አጠፏቸው። የአላህን ሰራዊት አላህ እንጂ የሚያውቀው የለም። ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ፈስተግፊሩህ ፈጡባ ሊልሙስተግፊሪን
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان በዚህ በተከሰተው የካሊፎርኒያ ክስተት ሌላ አንድ ክስተት አሁንም የዓለም መነጋገሪያ ሆኗል። ክስተቱ ወዲህ ነው። እናንተ እንደምታውቁት ጋዛ ላይ ከ85,000 ቶን በላይ ቦምብ ዘንቦባቸዋል። 46,000 ህዝብ ለህልፈተ ሞት በቅቷል። አላህ ሸሂድ አርጎ ይቀበላቸው። 1 ዓመት ከ6 ወር ተጨፍጭፈዋል። ግን እዚህ መንደር እዝነት መነጨ። ከወደመው መንደር የወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘው ወጡ። የሚያናግሩትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላሉ። መገፋትን እኛ እናውቀዋለን። ቤት ማጣትን እኛ እናውቀዋለን። መሰደድን እኛ እናውቀዋለን። ህመሙን ስለምናውቀው ህመሙ ላይ ምን እንርዳችሁ ብለው ወጡ። የእስልምናን እዝነት የእስልምናን ትልቅነት ለዓለም አወጁ። አዎ ሙእሚን መነጸሩ ንጹህ መንግስታት የሚያጠፉትንና ህዝብን ነጥሎ አንድ አካባቢ ያለ ህዝብ በመሪዎቹ አይወሰን። ብዙ ውሳኔዎች ፖለቲካል መሪዎች የሚወስኑት እንጂ ህዝቡ አይደለም። በየትኛውም ብሔር ይሁን አገራችን ውስጥ ያለ ዓለም ላይ ያለ እንደ ህዝብ መጥፎ አይደለም። ፖለቲካል አመራሮች ሲፈልጉ ወደ ቀኝ ሲፈልጉ ወደ ግራ፣ ይሄን የለየ ህዝብ፣ ታጋሽ ህዝብ፣ እዝነት የተሞላ ህዝብ የዓለምን ትኩረት መሳብ ይችላል። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم اجعلنا من عبادك المتقين ومن الأبرار والصالحين اللهم توفنا مسلما والحقنا بالصالحين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة. الله أكبر الله